አውሮፓ ጫፍ ላይ ከአትላንቲክ ውቅያኖስ ጋር ፊት ለፊት የምትገጥ ለዓለም አሰሳና ግኝት በሯን የከፈተች አንዲት ድንቅ ምድር አለች፤ ፖርቹጋል። ይህች ሀገር የረጅም ዘመናት ታሪክና የደመቀ ባህል ባለቤት ብቻ አይደለችም። ዓለምን ያስገረሙ እንግዳ ሕጎች፣ በድንጋይ ውስጥ የተቀረጹ ከተሞችና ተፈጥሮ ጉልበቷን የምታሳይባቸው አስፈሪ ምስጢራት መገኛ ናት። ውቅያኖስ ውስጥ መሽናት በሕግ የተከለከለባት፣ የሰው ልጅ ባለ 10 ፎቅ ሕንፃ የሚያህል የሞት ማዕበል የሚጋፈጥባትና የዓለማችን ታላቁና አሸናፊው ክርስቲያኖ ሮናልዶ የተወለደባት ምድር። ዛሬ ወደ ፖርቹጋል እንጓዛለን። ጉዟችንን የምንጀምረው ከዋናው የፖርቹጋል ምድር ወጣ ብለን በአትላንቲክ ውቅያኖስ መሃል ወደምትገኘው እሳተ ገሞራማ ደሴት ነው። ማዴራ በብዙዎች ዘንድ የአትላንቲክ ዕንቁ ወይም የዘላለም ጸደይ ደሴት እየተባለች ትጠራለች። ዓመቱን ሙሉ በሚያምር የአየር ንብረት የተባረከች፣ በዩኔስኮ በተመዘገቡ ጥቅጥቅ ያሉ ደኖቿ የተከበበች እውነተኛ ገነት ናት። ነገር ግን ወደዚህ ደሴት ለመግባት ራሱ ታላቅ ድፍረትን ይጠይቃል። የማዴራ አውሮፕላን ማረፊያ በዓለማችን ላይ ካሉ እጅግ አደገኛ ማረፊያዎች አንዱ ነው። ማረፊያው የተገነባው በከፊል በባህር ላይ በተሰሩ ግዙፍ ኮንክሪት ምሰሶች ላይ ሲሆን፣ ከአትላንቲክ ውቅያኖስ የሚነሳው ያልተጠበቀና ኃይለኛ ንፋስ አውሮፕላኖቹን ያወዛውዛል። እዚህ ማረፊያ ላይ አውሮፕላን ለማሳረፍ አብራሪዎቹ ልዩ ስልጠና መውሰድ አለባቸው። ይህች ደሴት ውበቷና አደገኝነቷ እጅ ለእጅ ተያይዘው የሚጓዙባት ልዩ ምድር ናት። ይሁን እንጂ ማዴራ በአስገራሚ አውሮፕላን ማረፊያ ወይም በተፈጥሮ ውበቷ ብቻ አይደለም የዓለምን ትኩረት የሳበችው። ይህች ደሴት ለዓለም እግር ኳስ ታሪክ ትልቁን አሻራ ያበረከተች ምድር ናት። አዎ፣ ይህች ስፍራ የታሪካችን ድንቅ ሰው የክርስቲያኖ ሮናልዶ የትውልድ ቦታ ናት። በታሪካችን ውስጥ እጅግ ስኬታማ፣ ጠንካራና ተጽዕኖ ፈጣሪ ከሆኑ ስፖርተኞች አንዱ የሆነው ሮናልዶ የመጀመሪያ የኳስ እግር ጉዞን የጀመረው በዚች ማዴራ ኮረብታማ፣ ጠባብና ድንጋያማ መንገዶች ላይ ነበር። ማሪያ ዶሎሪስ የተባለችው እናቱ በጽዳት ሥራ፣ አባቱ ዴኒስ አቪዮሮ ደግሞ በአትክልተኝነት በሚሰሩበት በዚህ ኑሮ በከበደው ድሃ ሰፈር ውስጥ ያደገው ሮናልዶ ያጋጠሙት ፈተናዎች በሙሉ ተስፋ አላስቆረጡትም። ዛሬ ላይ ማዴራን ስትጎበኙ ደሴቷ ሙሉ በሙሉ በእሱ መንፈስ እንደተሞላች ትረዳላችሁ። የእሱን ስም የያዘው ዓለም አቀፍ አውሮፕላን ማረፊያ፣ የሕይወት ታሪኩንና ስኬቱን የያዘው ሙዚየምና ከሁሉም በላይ ደግሞ የእሱን የማይበገር ሁልጊዜ አንደኛ የመሆን አሸናፊነት መንፈስ በየቦታዎቹ ታስተውላላችሁ። ማዴራ ልክ እንደ ሮናልዶ ሁሉ ጠንካራ፣ ማራኪና የማይረሳ ታሪክ ያላት ልዩ ምድር ናት። የማዴራ ደሴት ሕዝቦች በተፈጥሮ ሕግጋትና በጽናት እየኖሩ ይህንን ታላቅ ታሪክ ሲሰሩ፣ ወደ ዋናው የፖርቹጋል ምድር ስንመለስ ግን የሰውን ልጅ ሕይወትና የአገሪቱን ስነ ምህዳር ለመጠበቅ የወጡ እጅግ አስገራሚና እንግዳ የሆኑ የሰው ሰራሽ ሕጎችን እናገኛለን። በፖርቹጋል ውቅያኖሶች ውስጥ ወይም ባህር ውስጥ መሽናት በሕግ በጥብቅ የተከለከለ ነው። አዎ፣ በትክክል ሰምታችኋል። ይህ ቀልድ አይደለም። የፖርቹጋል መንግስት የባህር ዳርቻዎቻቸውን ንጽህና ለመጠበቅ፣ ለቱሪስቶች ምቹ አካባቢን ለመፍጠርና ከሁሉም በላይ ደግሞ የባህር ውስጥ ስነ ምህዳሩን ከኬሚካል ብክለት ለመጠበቅ ሲል ይህንን ሕግ በይፋ አውጥቷል። እንግዳ የሆኑት የፖርቹጋል ሕጎችና ልምዶች በባህር ዳርቻ ለብቻ አያበቁም፣ ወደ ፖስታ ቤትም ይሻገራሉ እንጂ። በፖርቹጋል የፖስታ አገልግሎት ታሪክ ውስጥ በቀይ ቀለም የተጻፉ አድራሻዎች እንደ ትልቅ ስህተት ወይም መጥፎ ዕድል ይታያሉ። በይፋዊ አሰራርና ልምድ መሰረት በደብዳቤዎች ወይም በፖስታ ካርዶች ላይ አድራሻዎችን በቀይ ቀለም መጻፍ አይፈቀድም። ለምን ካላችሁ፣ ቀይ ቀለም በፖስታ ቤቱ አውቶማቲክ መለያ ማሽኖች ላይ ለማንበብ አስቸጋሪ ከመሆኑም በላይ በባህል ደረጃም መልእክቱ እንዲዘገይ፣ እንዲጠፋ ወይም መጥፎ ዜና ይዞ እንደሚመጣ ተደርጎ ስለሚታመን ነው። ስለዚህ ፖርቹጋል ውስጥ ለምትወዱት ሰው፣ ለንግድ አጋሮ ወይም ለቤተሰቡ ደብዳቤ ሲጽፉ ጥቁር ወይም ሰማያዊ ቀለም ብቻ መጠቀሙን ያረጋግጡ። አለበለዚያ መልእክቶ ሳይደርስ ቀርቶ ትልቅ ኪሳራ ውስጥ ሊወድቁ ይችላሉ። ይህች ሀገር ለስርዓትና ለዝርዝር ነገሮች የምትሰጠውን ትኩረት ምን ያህል ጥልቅ እንደሆነ ከነዚህ ትናንሽ ሕጎች መረዳት ይቻላል።
ፖርቹጋላውያን በባህር ዳርቾቻቸውና በፖስታ ቤቶቻቸው ውስጥ እንደነዚህ ያሉ ጥብቅና ስልጣኔን የሚያሳዩ ሕጎችን አውጥተው ቢኖሩም ወደ አገሪቱ ውስጠኛ ክፍልና ተራራማ ስፍራዎች ስንጓዝ ግን ሕግጋት ሁሉ የማይሰሩባት የሚመስል የሰው ልጅ ከተፈጥሮ ግዙፍ አካላት ጋር ፍጹም ተስማምቶ የሚኖርባት ድንቅ ከተማን እናገኛለን። ከባህር ዳርቻ ወጣ ብለን ወደ ፖርቹጋል ውስጠኛ ክፍል ወደ ስፓኝ ድንበር አካባቢ ስንጓዝ ህልም እንጂ እውነት የማትመስል አንዲት ልዩ ከተማ እናገኛለን። ሞንሳንቶ። ይህች ታሪካዊ መንደር በ1938 በተደረገው ሀገራዊ ውድድር በፖርቹጋል ውስጥ እጅግ ውብ ፖርቹጋላዊቷ መንደር ተብላ የተሸለመችና በክብር የምትታወስ ስፍራ ናት። ነገር ግን ይህችን መንደር በዓለም ዙሪያ ዝነኛ ያደረጋት ያገኘችው ሽልማት ሳይሆን በዓይን ለማመን የሚከብደው አስገራሚ የሥነ ሕንፃ ጥበቧ ነው። እዚህ ከተማ ውስጥ ያሉ ቤቶች የተገነቡት በተራ የጡብ ወይም የሲሚንቶ ግድግዳዎች አይደሉም። ይልቁንም በመቶዎች ቶን የሚመዝኑ ከቤቶቹ የሚበልጡ ግዙፍ የግራናይት ድንጋይ መሃል ስርና ላይ ነው። የሚገርመው ነገር ነዋሪዎቹ እነዚህን ግዙፍ ድንጋዮች ለመስበር ወይም ለመቆፈር አልሞከሩም። ይልቁንም ከተፈጥሮ ጋር ላለመጣላት በመወሰን ቤቶቻቸውን ከእነዚህ ግዙፍ ድንጋዮች አቀማመጥ ጋር ፍጹም አጣጥመው ሰርተዋቸዋል። በአንዳንድ ቤቶች ላይ ድንጋዮቹ እንደ ግዙፍ ጣሪያ ሆነው ያገለግላሉ። በአንዳንዶቹ ደግሞ እንደ ዋናው የጎን ግድግዳ ሆኖ ያገለግላል። በዚች መንደር ጠባብና ድንጋያማ መንገዶች ላይ ስትመላለሱ በግዙፍ ፍጥረታት ምድር ውስጥ ያላችሁ ወይም የታሪክ ማሽን ውስጥ ገብታችሁ ወደ መካከለኛው ክፍለ ዘመን የተመለሳችሁ ይመስላችኋል። ይህ አስማታዊ ድባቡ ነው እንግዲህ የዓለምን ታላላቅ የፊልም አዘጋጆች ቀልብ የሳበው። ታዋቂው የሆሊውድ ተከታታይ ፊልም ሆሲ ኦፍ ዘ ድራጎን በከፊል የተቀረጸው በዚህችው በሞንሳንቶ መንደርና በላዩ ላይ በሚገኙ ጥንታዊ ግንብ ፍርስራሽ ውስጥ ነው። የሞንሳንቶ ነዋሪዎች ላለፉት በመቶዎች ለሚቆጠሩ ዓመታት ጥንታዊ ባህላቸውንና አኗኗራቸውን ሳይቀይሩ ኖረዋል። በዚህ ስፍራ ተፈጥሮን ማሸነፍ ሳይሆን ከተፈጥሮ ጋር ተስማምቶ መኖር ምን ያህል ታላቅ ውበት እንደሚፈጥር በተግባር ትመለከታላችሁ። ሞንሳንቶ የሰው ልጅ ጽናትና የተፈጥሮ ግርማ ሞገስ በሰላም የተዋሃዱባት ሕያው ሙዚየም ናት። በዚህች የድንጋይ ከተማ ውስጥ ተፈጥሮና ሰው ፍጹም ሰላምና ጸጥታን አውርደው አብረው ቢኖሩም ወደ አትላንቲክ ውቅያኖስ ዳርቻ ስንመለስ ግን ተፈጥሮ ጨካኝና አስፈሪ ጉልበቷን የምታሳይበት፣ ሰውና ተፈጥሮ በሞትና በሕይወት መካከል የሚጋጩበት ሌላ ምድርን እናገኛለን። ስለ ፖርቹጋል አኗኗርና ተፈጥሮ ስናስብ ፍርሃትና ድፍረትን ሳንጠቅስ ማለፍ ፍጹም አንችልም። በፖርቹጋል የምትገኘው ናዛሪ የምትባለው ትንሽዬ የአሳ አጥማጆች መንደር በአሁኑ ሰዓት በዓለም ላይ እጅግ አደገኛ፣ ግዙፍና አስፈሪ ማዕበሎች የሚፈጠሩባት ቀዳማዊ ስፍራ በመሆን ትታወቃለች። እዚህ ባህር ላይ የሚነሱ ማዕበሎች ተራ የባህር ሞገዶች አይደሉም። እነሱ እውነተኛ የውሃ ተራራዎች ናቸው። ቁመታቸው እስከ 100 ጫማ ወይም ባለ 10 ፎቅ ሕንፃ ያህል ወደ ሰማይ ይረዝማሉ። ነገር ግን ይህ አስፈሪ የተፈጥሮ ክስተት በናዛሪ ላይ የፈጠረው ምስጢር ምንድን ነው? ምስጢሩ ያለው በባህር ውስጥ የተደበቀው ግዙፍ ስምጥ ገደል ነው። ይህ በአውሮፓ ውስጥ ትልቁ የባህር ውስጥ ገደል ሲሆን ርዝመቱ 230 ኪሎ ሜትር፣ ጥልቀቱ ደግሞ 5 ኪሎ ሜትር ይደርሳል። ከአትላንቲክ ውቅያኖስ የሚመጣው ከፍተኛ የውሃ ኃይል በዚህ ጠባብና ጥልቅ ገደል ውስጥ ሲያልፍ ተጨምቆ በከፍተኛ ፍጥነት ወደ ላይ ይወጣል። ይህ የውሃና የጂኦሎጂ ፍጭት ነው እንግዲህ በዓለማችን ላይ ታይቶ የማይታወቅ የሞት ማዕበልን የሚፈጥረው። ይህ የናዛሪ ማዕበል በአንድ ወቅት የአካባቢው አሳ አጥማጆች የሚፈሩት ድብቅ ጠላት ነበር። ዛሬ ግን የዓለማችን እብድና ደፋር ሰርፈሮች ሕይወታቸውን ለአደጋ አጋልጠው ሞትን ፊት ለፊት እየተጋፈጡ ታሪክ የሚሰሩበት መድረክ ሆኗል። በየዓመቱ የክረምት ወቅት ሲመጣ የዓለም የሰርፊንግ ሻምፒዮን የናዛሪን ማዕበል ለመጋፈጥ ወደዚህ ይተማሉ። እዚህ ስፍራ ላይ አንድ ትንሽ ስህተት፣ አንድ ሰከንድ መዘግየት ወይም ሚዛንን ማጣት ቀጥታ ሕይወትን ሊያሳጣ ይችላል። ማዕበሉ ሰውን የመጨፍለቅና በውሃ ውስጥ ጥልቅ ውስጥ የመቅበር ኃይሉ እጅግ ከፍተኛ ነው። እነዚህ ሰርፈሮች ወደ ማዕበሉ የሚገቡት በጄት ስኪዎች ታግዘው ሲሆን ከጀርባቸው የሚመጣውን የ100 ጫማ የውሃ ጋሻ እየሸሹ የሚያደርጉት ትንቅንቅ የሰው ልጅ ድፍረትና የተፈጥሮ ጉልበት የሚጋጩበት ታላቅ ሲኔማዊ ትዕይንት ነው። ናዛሪ የሰው ልጅ ፍርሃቱን አሸንፎ ተፈጥሮን በጥበብ የሚጋልብበት የድፍረት ምድር ናት።
በናዛሪ የባህር ዳርቻዎች ላይ ተፈጥሮ አስፈሪና አውዳሚ ኃይሏን አሳይታ ሰውን ስትፈትን፣ የፖርቹጋል ሊዝበን ቢጫ ታሪካዊ ትራሞች አሁንም ድንቅ ናቸው። ከናዛሪ አስፈሪ ማዕበልና የሞት ፍርሃት ወጥተን ጉዞአችንን የምናጠናቅቀው በታሪክና በዘመናዊነት መካከል ወደምትወዛወዘው ውብ የፖርቹጋል ዋና ከተማ ነው፣ ሊዝበን። ሊዝበን በአውሮፓ ውስጥ ካሉ ጥንታዊ ከተሞች አንዷ ናት። ነገር ግን ይህች ከተማ ለየት የሚያደርጋት በዓለም ዙሪያ የፊልም አዘጋጆችና ፎቶግራፍ አንሺዎች ቀልብ የሳበው ታዋቂው የትራንስፖርት መስመሯ ነው። በትራም 28 ላይ መሳፈር ተራ የከተማ ጉዞ አይደለም። ይልቁንም ወደ ኋላ ወደ 1930ዎቹ የተደረገ የታሪክ ማሽን ጉዞ ነው። ይህች ጥንታዊ ቢጫ ትራም ዘመናዊ መኪናዎች ሊገቡባቸው የማይችሉ እጅግ ጠባብ፣ ቁልቁለታማና ጥፋት በበዛባቸው የሊዝበን አሮጌ ሰፈሮች መካከል ሰዎችን እያጓጓዘች ትዞራለች። ትራሟ ከቤቶቹ ግድግዳ ጋር ጥቂት ሴንቲሜትር ብቻ እየቀራት በምታጠፍበት ወቅት የምታሰመው የብረት ድምፅና የደውል ጩኸት ለከተማዋ ፍጹም የተለየ ሲኒማዊ ድባብ ሰጥቷታል። በትራም 28 ጉዟችንን ስንቀጥል ወደ ከተማዋ እምብርትና የበዓል መገኛ ወደ ሆነችው የአልፋማ ሰፈር እንገባለን። እዚህ ስፍራ ቤቶቹ የተገነቡት በደመቁና ውብ በሆኑ ሰማያዊ የሸክላ ጡቦች ነው። እያንዳንዱ ግድግዳ የራሱ የሆነ የታሪክ ማስታወሻ አለው። ነገር ግን የሊዝበን እውነተኛ ድምቀት ምስጢር የሚገለጠው ምሽት ላይ ነው። በከተማዋ ጠባብ መንገዶች ውስጥ የፋዶ ሙዚቃ ድምፅ ሲሰማ ነው። ፋዶ የፖርቹጋል ባህላዊ ሙዚቃ ዘውግ ሲሆን ትርጉሙ ዕድል ወይም ዕጣ ፈንታ ማለት ነው። ይህ ሙዚቃ የናፍቆት፣ የፍቅር፣ የጉጉትና የሐዘን ስሜት በተደባለቀበት ድንቅ የአኮስቲክ ጊታር ዜማ የሚቀርብበት የፖርቹጋላውያን የነፍስ ድምፅ ነው። ሊዝበን በታሪካዊቷ ቢጫ ትራምና በዚህ ስሜታዊ ሙዚቃዋ ተጓዦችን ከመላው ዓለም እየሳበች የፖርቹጋልን ውበት ለዓለም የምታሳይ ሕያው የጥበብ ከተማ ናት። ከማዴራ ደሴት የሮናልዶ የማይበገር የአሸናፊነት መንፈስ እስከ ናዛሪ 10 ፎቅ ሕንፃ የሚያሉ የሞት ማዕበሎች፣ ከእንግዳና ጥብቅ የባህር ሕጎች እስከ ድንጋያማዋ የሞንሳንቶ መንደር፣ በመጨረሻም እስከ ሊዝበን ውብና ታሪካዊ ቢጫ ትራም ድረስ። ፖርቹጋል ታሪክ፣ ተፈጥሮ፣ ጥበብና ድፍረት በአንድ ላይ የተሰናሰኑባት ለዓለም ምሳሌ የምትሆን ድንቅ ምድር ናት። እናንተስ የትኛውን ከተማ ወደዳችሁት? ሐሳብ አስተያየታችሁን በኮሜንት አሳውቁኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ